አባዬ እማ ይህንን ነገር ካረጋገጠች እኮ ምን እንደሚፈጠር ግልጽ ነው። ከዚህ በኋላ የመጣው ይምጣ፣ ሁለቱም እኮ ለእኔ ስቃይ ነው። ወይ ደግሞ ከውጤቱ በፊት ለምን ለማየ ምን እንደተፈጠረ ቀስ ብለን አናስረዳት። ምን ብዬ ጠጥቼ ሰክሬ በሰከርኩበት ከሰላም ጋር ተኛው ብዬ ልንገራት? የተወለደው ልጅ የኔ ነው ብዬ ልንገራት? ወይስ እሷስ ይሄንን ታምነኛለች? እሺ ቆይ ሰላምስ ምን አለች? እሷማ ምንም አላለች። የማርታን አይን ማየት ስለፈራች ራቅ ብላ ነበር የተቀመጠችው። ኧረ አባዬ ተው እባክህ፣ ወይ የሆነ ነገር እናድርግ። ቤተሰቦችን አገኘው አረፍኩ ስል ግን ይኸው እዚህ መጥቼ ፈተናለሁ። ስለ አባት ይጨነቃለሁ፣ ስለ እናት ይጨነቃለሁ። አዎ ፈተና ማለቅ የለውም። እሱን ነው የምልሽ። ምንም ነገር ይመጣ መጨነቅ የለብንም። በቃ ህይወት እንደዚህ ናት። ዛሬ የሚመጣውን በደስታ እየተቀበልን የሚያልፈውን ደግሞ እያሳለፍን ዛሬም በደስታ ነገን ደግሞ በተስፋ መኖር አለብን። ቆይ ምን ልትነግሩኝ ነው? እኔ ማላውቀው ነገር አለ እንዴ? አባዬና እማዬ ችግር ላይ ናቸው። የታሰረበት ኬዝ ነው። እማዬ ጋር ደግሞ ደርሶ ስለዚህ በቃ እየመጣ ያለው ነገር በጣም ከብቶት። ወንድ አይታመንም ሲጀምር። አንቺ በጅምላ ዝም ብለሽ አጨፍጭፊ። ወንድ ሴት ብሎ ነገር የለም። የወንድ ከሃዲም አለ፣ የሴት ከሃዲም አለች። ለምልክት አንቺ። ኧረ እባክህ ምን ማለት ነው ደግሞ? ወይዘሮ ማርቲ ህፃኑንና አቶ ደረጀን የዲኤንኤ ምርመራ አካሄደች። ይህንንም አድርገዋለሁ ብላ እንደወሰነችው ይህን አደረገች። አቶ ደረጀም ተጨነቀ። ናታንም በመጥራት ምን አለች እማዬ እያለ ነበርና እማዬ በጣም ተጨንቃለች። ቀጥ ብላ እንኳን እኛ ለማየት ፈራን እያለ ለናታን አስረዳው። ናታን ይሄን ነገር ማወቅ አለባት ወይም እንዴት ተፈጠረ እናስረዳት ቢለውም እንዴት ተፈጠረ አብሬ ሰክሬ አድሬ ብዬ ነው፣ ሁለቱም ለእኔ ጭንቀት ነው ናታን ሲለው ነበር። ይሄ ነገር ውጤቱ ሳይመጣ አንድ ነገር ማድረግ አለብን ሲል ወሰነ። እሱም እሺ ምን እናደርግ በማለት አቶ ደረጀም ተጨነቀ። ኤቢ ግራ የተጋባት ኤቢ ሚስጥሩን የማታውቀው ዳጣና ናታን የሚያውቁ ግን በአንድ ተሰብስበው አሁን ላይ ለኤቢ ወይ እንንገራት ስትለው በፍጹም አይቻልም፣ ከማየ ጎን ነው የምትሆነው፣ አሁንም ከእሷ ጋር ነው። ኤቢ ደግሞ ምንም እንደዛ አይነት ነገር ልትል አትችልም። ስለዚህ ብሎ ሶስቱንም በአንድ ሁነው እጃቸውን በአንድ በማድረግ ቃል አስገባቸው። ለሚመጣው ችግር ሁሉ አብረን ተጋፍጠን ማሳለፍ አለብን ሲል ቃል አስገባት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ እንደቀጠለ ነው። የአስተማሪውና ተወዳጅ የሆነው ድራማ ውሸት ሆኖ ሳለ እውነት መስሎ የሚታየን ተመልካቾች የአቶ ደረጀና የወይዘሮ ማርታ የሰላም ፍጥጫ። አቶ ደረጀ ከሰላም የወለደበት የዲኤንኤ ምርመራ ተካሄደ። በዚህም የተነሳ አቶ ደረጀ በጭንቀት ውስጥ ይገኛል። ሴትዮዋም ወይዘሮ ማርቲም እራትም አልበላ ምግብም አልበላ እያለች በጭንቀትና በውጥረት በአቶ ደረጀ ክደትነት በጣም በጭንቀት ትገኛለች። ለዚህ ለዲኤንኤ ውጤት ምን ይሁን? ናታን ይቀይረው ወይስ ምን ይደረግ? አሁንም ሀሳብ እንደሆነ ይሁን። አሁን ላይ የሚያሳዩ ገጸ ባህሪ በሰላም ላይም በአቶ ደረጀ ላይም የሚታይባቸው ገጸ ባህሪ እውነት እንደሆነ እየለየ ነው። ነገር ግን አሁን ናታን ከአቶ ደረጀ ቢሮ ሄዶ ይህን ነገር አንድ ነገር ማድረግ አለብን ሲል ነበር። ወረቀቱ ይቀየር ወይንስ ምን ይደረግ? እሱም ምን ማድረግ አለብኝ? ሰክሬ እዛ እንደተኛሁኝ እንደሰከርኩ ነው ከእሷ ጋር ያደርኩት ልላት ነው? ይሄም ለእኔ ጭንቀት ነው እያለ አቶ ደረጀ በጭንቀት ይገኛል። ናታንም ሲያማክረው አባዬ ተረጋጋ፣ ይሄ ነገር ልትረዳ ትችላለች ቢለው ሰላምስ ምን አለኝ ሲለው ሰላምማ ቀጥ ብላ ማየትም
ተስኗታል። ምክንያቱም የማርታን ፊት ማየት በጣም ከባድ ነው እያለ የዲኤንኤ ውጤቱን ሰጥተን መተናል ቢልም ናታን ግን አንድ ነገር ያሰበ ይመስላል። ምክንያቱም ናታን ጎበዝና ብልህ የሆነ አቶ ደረጀን ከብዙ ፈተናዎች ያስመለጠው ነው። ያሁኑ ግን እንዴት ላድርግ እያለ በጥያቄ ይገኛል። እርግጠኛ ናታን ምን ማድረግ አለበት ለሚለው የሚመጣውን ወረቀት ቀይሮ የእሱን ዲኤንኤ ይሰጣል እንደገና ብዬ ነው የማስበው። ግን ያን ወረቀት ሂዳ እና በማረጋገጫው የምታመጣው ወይዘሮ ማርቲ ከሆነች በጣም ከባድ ነው። ያን ወረቀት እንዴትስ መቀየር ይቻላል ለሚለው እንግዲህ ምርመራው ቦታም የሄዱት 3ታቸው ናቸው ማለት ነው፣ ከቤቢ ጋር 4ታቸው ማለት ነው። ነገር ግን ናታን እንዴት ሆኖ ሊቀይረው ይችላል የሚለው ወረቀቱን ይዛው ስትመጣ አብረው ከሆኑ ያ ወረቀት ወይ ጠፋ ተብሎ ይደበቅና ወይንም ቀይሮ ናታን ሌላ ዲኤንኤ ያመጣል ብዬ አስባለሁኝ። ከመኪናው እሱ ከሆነ ናንሂር ብላ መችም ለማንጣት ውጤቱን ይዛቸው አትሄድም፣ ናታንን ነው ይዛው የምትሄደው ብዬ አስባለሁኝ። እናም የዛን ሰዓት ናታን ይቀይረዋል ብዬ አስባለሁ። ወረቀቱ ይጠፋና እሷም መኪናው ውስጥ ይረሱትና እሱ ደግሞ ሌላ የዲኤንኤ ውጤት ሰጥቶ ይቀይረዋል የሚል ሀሳብ አለኝ። ነገር ግን ሰላምና አቶ ደረጀ የሚያሳዩት ፊዚካላቸው በጣም ለይቷታል፣ ወይዘሮ ማርቲ ማለት ነው። አቶ ደረጀም ቀና ብሎ ማየት ራሱ የተሳነው ባለቤቱ አሁን ላይ ምግብ ራሱ ከበላች ስንት ቀኗ ነው? ምግብ ራሱ በልታ አታውቅም። ስለዚህ አሁን ያለችበት ሁኔታ በጣም በከባዱ ላይ ነው እና ስለዚህ ለዋሽ እንኳን ቢሉ በጣም ከባድ ነው ማለት ነው። እንግዲህ ወደ ኋላ ወደፊት ስንመለስ አሁን ላይ ያሉበት ሁኔታ በጣም በከባዱ ነው። ናታንም በጭንቀት ዳጣም በጭንቀት ትገኛለች። ለሰላምዬ በመደወል ሰላምዬ ሰጠሽ ለምን ከቤት አጠፊም ነበር ለምን እያለቻት ዳጣም ትቆጣታለች። እንዴ ዳጣ እየተቆጣሽኝ ነው? እንግዲህ በቃ መሆን ያለበት ሆኗል። እኔ እኮ እድሜዬን ሁሉ የገበርኩት ላንቺ ነው እያለቻት ነበረ። ዳጣም እየተጨነቀኝ እውነት ነው ምልሽ እማዬ፣ እኔም ወደዚህ ምንትን ካልስ እኔን ጭራሽ አታገኘኝም። ከዚህ ቤት እሄዳለሁኝ፣ እጠፋለሁ፣ እዛው የለመድኩበት እሄዳለሁ ስትል እስኪ እግርሽን ነሳ አርጊና ሂጂ እያለች ሰላምዬም ስትጮህባት ነበር ማለት ነው። እንግዲህ ወደ አቶ ደረጀ ጋር ስንሄድ አቶ ደረጀ እንግዲህ ቤት መጥቶ ማርቲ ምግብ በላቸው እያለ ስንት ቀኗ ከበላች አልበላችም እያላት ነበር እና በጭንቀት ይገኛል ማለት ነው። ወደ ለዛና ወደ ገዜ ስንሄድ እንግዲህ ገዜና ለዛ በፍቅር ነበሩ። አሁን ላይ ለዛ ከዚህኛው ከቻቻ ጋር ፍቅር ጀምራለች እና አቻ ደግሞ ከእሷ ጋር እያወራ ነው። አሁን ላይ እንግዲህ ናታን ተናዷል። ከዲያቺ ባንዴ በልቶ ካጅ እያለ በጣም ይናደዳል ማለት ነው። ገዜ በመጨረሻ እንግዲህ ለዛና እሱ እየተጣሉ ነበር። ለዛና ገዜ ማለት ነው። አንቺ ከመጣሽ ነው ምን ሆነው ነው ግን ቤተሰቡ እያለ እኔ አላቅም ምን እንደሆነ ከአቶ ደረጀ ጋር ተጣልተዋል። አንቺ ከመጣሽ ይሄ ቤት ሁሉ ሰይጣን ሆነ እያላት ነበርና እኔ ደግሞ ምን ላድርግ ስለው እንዲያውም ወንዶች ናቸው በየቦታው እየወለዳቸው ወልዶ ካጆች እያለችው ነበርና ወንዶች ናቸው እንደዚህ የሚያጠፉት ወንዶች ናቸው ችግራቸው ስትለው ምን ወንዶች ብቻ ሴቶችም አላቸው አይደል እንዴ? ሴትም አለ እንደዛ አፍቅሮ ባንድ የሚሄድ እንዲያንቺ አይነቱ እያለ ወልዶ ካይ ስትለው አንተ ነህ እንጂ ወልደ እኔ አልወለድኩም፣ በፊትም ነግሬሻለሁ እምወዳት እንዳለች፣ ስለዚህ አያገባሽም ብሎ ሂጂ እያላት ነበረ። እየተጣሉ ሲያናድዳት ተነስታ ትሄዳለች። ለዛና ገዜ ማለት ነው። አሁን ላይ ያሉበት ሁኔታ በጣም የሚገርም ነው እና በዚህ የተነሳ ወደ ናታን ማን ነው የኤቢ ባል ወደ ኤቢ ባል ሰድቃ ስንሄድ እሱ እንግዲህ ሲመጣ አፍቃሪዋን አርጁን ያገኘዋል። አርጁም እንግዲህ አንተ ኤቢን አታገባም እያለ አፍቃሪው አርጁ እንግዲህ ተወሰነ እኮ ተከናወነ እያለው ነው። ለማንኛውም ልንገርህ ወንድሜዋ፣ አንተም ሰው ሁሉ የፈለገውን አያገኝም። ስለዚህ
አንተም ከምትወድህ ማን ነው ሌላ አፍቅር፣ ሌላ ህይወት ጀምር እያለው ነበርና የኔ ሚስት ፍቅረኛ የምትሆነው ኤቢ ናት፣ አንተ አታገባትም እያለው አንተ ማለት እኮ ሲል በቃ ዝም በል ወንድሜ እያለ እያረጋጋው ወደ ቤት ሲገባ ነበር። እናም በዚህ የተነሳ ደግሞ ወደ ግቢ ሲገባ ምጥን ታየዋለች ማለት ነው። ምጥን ትሮጣለች፣ በጣም ትሮጣለች። ፈርታው እንዴ ምን ሆነች ነው? ይቅርታ አልኩሽ አይደለ እንዴ? ለምንድን ነው ይቅርታ? በባለፈው እጅሽን ስላያስኩሽ ነው። ይሄ እኮ ጨዋታ ነው እያለ እንግዲህ እጇን ስላሳመማት ሲይዛት በዚህ ተቆጥታለች ማለት ነው። ምጥን እየፈራችው ነው ያለችው ማለት ነው። የኤቢ ባል እንግዲህ ስርዓቱ በጣም የበዛ ነው። እናም እንግዲህ ልትጋቡ ነው እያላት ናታንም እየጠየቃት አዎ ግን አስቢበት፣ መጀመሪያ ግን መጠናናት የሚባል አለ፣ ስለዚህ እሱም ማጥናት አለብሽ እያላት በስልክ ስታወራው ለ3 አመት ተጠናንተናል፣ እሱ ይወደኛል ደግሞ እያለች ለናታን ስነግረውም ነበርና እሱም እሺ ካልሽ እያላት ነበርና መጠናናት ያስፈልጋል እያለኝ ነበር። እንግዲህ ወደ ወይዘሮ ማርቲ ስንመጣ ማርቲ እንግዲህ በጣም ተክዛለች፣ በጣም ተደብራለች። ከድንገት መታ እንግዲህ ሂጅና ባፏ አጉርሻት ምግብ እንኪ እያልሽል ቀስ በይባት ብሎ እንግዲህ አቶ ደረጀ ምግብም ውሃም ከጠጣይ ቆየች ተብሎ ተነግሮታል። እያሰበ ነው እኔ ነኝ እንዳረኳት እያለ ሂጅና አብሊያት ብሎ እንግዲህ ምጥን ማነች ውሃኔ ልካታለሁ ውሃም እሻ በላታለሁ ብላ እንግዲህ እየሮጠች ወደ እናቷ ጋር ስትሄድ እናቷን አቅፋ ልጆች ሴት ደረሱ እያለቻት ነበር አሉ በየክላሳቸው ብላ ነው እንግዲህ። ናታንም ባንድ ሆኖ ልጆችን ቃል አስገብቷቸዋል። ሶስቱንም ምንም ችግር ቢመጣ ኑ ባንድ እንሁን ብሎ አብረን እናልፋለን፣ አብረን ሁሉንም እናልፋለን እያለ ሶስታቸውንም እንትን ሲል እኔ እኮ ነገሩ አልገባኝም፣ እናንተ የምታውቁትን ንገሩኝ እያለች ነበር። አየሽ አባዬም ሁሉም ያውቃሉ፣ አልነገሩሽም፣ እኛም አንነግርሽም ብሎ ናታን ሲነግራት ምንድን ነው ነገሩ እያለች በጣም መቼም የዳጣ ልጅነት ታውቁ አይደለም፣ ስለዚህ ቢሆን አቅ ነበር በሱ አይደለም እያለች እንግዲህ ኤቢ ግራ ተጋብታለች። እናም እንግዲህ ይሄንን እያሉ በመጨረሻ ናታንና አቶ ደረጀ ቢሮ ጠርቶት ናታንን እያናገረው ነበር። አባዬ ይሄ ነገር በፍጹም ማዬ እንትን ማለት የለባትም፣ ዲኤንኤም ተደርጎ ጨረሰ አይደል፣ ከ3 ቀን በኋላ ውጤት ይመጣል ሲልም እናም ናታንም እንግዲህ አባዬ እውነቱን ለምን ቀድመን ውጤቱ ከመምጣቱ በፊት ለማስረዳት እማዬ አንሞክርም ሲል በፍጹም ያም ሆነ ይህ ከሷ ጋር ሰክሬ መጥቼ ተኝቼ ነው ማለት ከባድ ነው፣ ይሄን ሆነ ያም ሁለቱም ጭንቀት ነው እያለ አቶ ደረጀም በጭንቀትና በውጥረት ይገኛል። እንግዲህ ደረጀ ሞትም ከሆነ እሞታለሁኝ፣ ብቻ እናንተ ተዋደዱ ተፋቀሩ እያለ ልጆችን እየመከረ ይገኛል ማለት ነው። እንግዲህ ደሬ አሁን ላይ ጭንቀት ቢገባም ያው እንግዲህ ስለ ቤተሰቦቹ ደግሞ ያስባል ማለት ነው። እንግዲህ ማርቲም ያለችበት ሁኔታ በጭንቀት ውስጥ ትገኛለች ማለት ነው። አንዳንዴ እንግዲህ ከዚህ ህይወት የምንማረው ምንም ቢሆን ያኔ በስሜቱም ሆነ በእርግጥ ይሄ ልጅ ስወልድ አቶ ደረጃ ያቅም በሰከረችበት ነው ሰላም እንትን ያለችው። ሰላም ግን ታናድዳለች በእውነት እንደዚህ ላደረገችው ከአንድም ሁለቴም መጥፋት ሲገባት ሂዳ ዲኤንኤ ሰጠች። ያው ብጠፋም ይታወቃል፣ ግን እያወቀች እውነቱን ብነግራት አዎ ብትልም ይሻል ነበረ። ያው ዲኤንኤው ሲመጣ እርግጠኛ ናታን የሚያቀይር ቻንስ ይኖረዋል ብዬ አስባለሁ ያን ወረቀት። ምክንያቱም ይሄን ለምን ፈራችሁ፣ ለምንስ እንደዚህ ሆናችሁ ብላ ጥያቄ ታቀርባለች። መልሳ ዲኤንኤ መቼም አታደርግም ብዬ አስባለሁኝ። እና ናታን በምንም ብሎ በምን እሱ ያን የዲኤንኤ ውጤት ሊያመጡ ሲሉ የመቀየር ቻንስ ይኖረዋል ብዬ አስባለሁኝ። እንግዲህ ወይዘሮ ማርቲስ ምንት ሊሆን የሚለውን በቀጣይ ፓርትስ ምናይ ይሆናል። እንግዲህ ተድራማው ብዙ ትምህርት ያለው ነው። ድራማ እንግዲህ በሚስታቸው ላይ ሌላ ሴት ላይ ሄዶ በሚያምኑት ሰው ላይ ሲከዳ ይሄ ነገር ሲታይ በጣም ትልቅ አስተማሪ የዳጣ ድራማ በተለይ ለዘመኑ ሰዎች ማለት ነው፣ ለዘመኑ ወንዶች የሚሆን ነው። በሚስታቸው ላይ ሄደው ወስልተው ሚስቶቻቸው ለባላቸው ያላቸውን እምነት ሲያጡ አሁን ደሬ ወይዘሮ ማርቲ ባለቤቴን እንድልታያት ትችም እያለኝ ነበረ
ከመድኃኒት ጋር ስትከራከር የነበረው እና ይሄን ደግሞ ስታገኝ ልቧ መቼም ሊድን አይችልም። ለነበረን ቆይታ እናመሰግናለን። በቀጣይ ፓርት እስከምንገናኝ መልካም ጊዜ